በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ዛሬም እንግዲህ በአንድ ቪዲዮ ተመልሻለሁ። እንግዲህ ቲክቶክ ላይ እንደምታውቁት በብዙ ነገር የምናውቀው ወንድማችን ጃፋር ዘኮሜዲ የሚባለው ወንድማችን እንግዲህ አንድ ነገር ገጥሞታልና በጣም ብዙ ሰዎች አዝነዋል፣ ግራም ገብቷቸዋል። እሱ ትንሽ በኦሮሞኛ ስለሆነ የተናገረው ኦሮሞኛ የማይረዱ ሰዎች ትንሽ ግራ መጋባት ውስጥ ነበር የሚገኙትና እኔም ጉዳዩን ሰምቼው አሳዝኖኝ ያው ሁልጊዜኛ የምናወራበት የምንወያይበት ጉዳይ ስለሆነ እስኪ ይሄን ነገር ወደ ዩቲዩብ ላምጣውና እስኪ እንወያይበት ብዬ አስቤ ነው ያመጣሁትና እሱ በኦሮሞኛ የተናገረውን ቪዲዮ ወደ መሀል አስገባላችኋለሁ። የሱ ቪዲዮ እንግዲህ ያስተርጉመው ምን ለማለት እንደፈለገ ወይም ደግሞ ያለውን ነገር ያስተረጉሙ ሰዎች ቪዲዮ ሰርተውበታልና እስኪ ምንድነው የሆነው፣ ምንድነው የተፈጠረው፣ ልጁ በምን አይነት ሁኔታ ላይ የሚገኘው የሚለውን በአንድ ቪዲዮ ተመልክተን በሱ ላይ ደግሞ እኛ ሐሳብ አስተያየታችንና እንግዲህ እንደተለመደው ትምህርታችንን የምንማር ይሆናል ማለት ነው። ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ይሄን ዩቲዩብ ወደ ቪዲዮ ወሰዳችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እሺ ውድ ቤተሰቦቼ እንግዲህ አሁን ማሳያችሁ ቪዲዮ እንግዲህ አንድ እህት ነው ይሄን ቪዲዮ የሰራችው። እሱ በኦሮሞኛ የተናገረውን ወይም ደግሞ የደረሰበትን ነገር እያሳለፈ ያለውን ህይወት የተናገረበትን ለሰው አስተርጉማ ሰው የነገራትን ነው አውጥታ ቲክቶክ ላይ ሰራችበትና በጣም በበቂ ሁኔታ እንግዲህ ልንረዳበት እንችላለን ብዬ አስባለሁ። ይሄን ቪዲዮና ቪዲዮ እንመልከትና እስኪ በዚህ ቪዲዮ ተደርሰን ደግሞ እኛ የራሳችንን ነገር የምናገር ይሆናል ማለት ነው። ወደ ቪዲዮ ከስንት ጊዜ በኋላ የጃፈር ኮሜዲን ቪዲዮ ዞር ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምን ይሄ ምስል ያዘ? ምን ገጥሞት ነው ብዬ ጆሮዬን ጣል አድርጌ ማዳመጥ። ከዛም ልጁ የሚያወራው ኦሮምኛ ነው የሚያወራውና ለአንድ ወዳጄ ሼር አደረኩላት እንድተረጉምልኝ። የሰማሁት ነገር የነገረች ነገር ልብ የሚሰብር ነው። ሰው ከንቱ፣ ሰው አፈር። ይሄ ልጅ እንግዲህ በአንድ ወቅት በጣም ዘናጭ የነበረ ራስን ይጠብቅ የነበረ ልጅ፣ ተጫዋች የነበረ ልጅ፣ ፈገግታ የማይለየው ሰው፣ በዙሪያው የማይጠፋ ሰዎችን ሰፖርት የሚያደርግ በተለይ በሊቢያ የሚሄዱትን ሰዎች አሳዶ ነው ሰፖርት የሚያደርጋቸው። ቤቱ ይቀበላቸዋል፣ ያመቻችላቸዋል፣ ወደሚፈልጉት ሀገር ይሸኛቸዋልና ላይቭ ላይ ይሄን ነገር ብዙ ነገር እናያለን ስለሱ መልካምነትና ለረጅም ጊዜ ጠፍቶ ነበረ። አሁን ሲመጣ ምንድነው ያለው? ጓደኞቼ መድኃኒት አብልተውኝ በስቃይ ውስጥ እገኛለሁ። ሆዴ ውስጥ የሚበላኝ ነገር አለ። ምግብም መብላት አልቻልኩም። ሐኪም ቤትም ለ17ኛ ጊዜ ወደ ካናዳ ውስጥ ማለት ነው ሆስፒታል ሄድኩኝ። ግን በሽታው አይታወቅም ምን እንደሆነ፣ ያው እጅ ምናምን ስለሆነ ማለት ነውና ልጁ በስቃይ ውስጥ ነው ያለው። ይሄን ያደረጉብኝን ሰዎች እርገሙልኝና ለኔ ደግሞ ዱአ አድርጉልኝ ነው። እንግዲህ ውድ ቤተሰቦቼ ቪዲዮ እንደተመለከታችሁት ወንድማችን እንግዲህ በገዛ ጓደኞቹ የኔ በሚላቸው ሰዎች እንግዲህ መድኃኒት አበልተውት ወይም ደግሞ እኛ በመንጠራው አጠራር መተት አበልተውት እንግዲህ ልጁ ስቃይ ላይ ነው የሚገኘው ማለት ነው። ያልሄደበት ሆስፒታል የለም። በጣም ከብዙ ጊዜ በላይ እህታችን እንደገለጸችው ከብዙ ጊዜ በላይ ሆስፒታል ይዋል፣ ግን ምንም የለም። ምክንያቱም መንፈስ ከሆነ ማለት ነው ድግምት የተደረገባችሁ ምን ሆዳችሁ ውስጥ ምንም ነገር ሊገኝ አይችልም ማለት ነው። ግን መንፈሱ ቅርጹን የቀያየረ አንዴ ጨጓራ በሽታ ሲሆንባችሁ፣ አንዴ የአንጀት ካንሰር፣ አንዴ መልኩን የቀያየረ ስቃያችሁን ያበላችኋል ማለት ነው። ምክንያቱም በመንፈስ ታዞ የገባ ነገር በሽታ ሆኖ ሊገኝ ስለማይችል ማለት ነው። ግን ራሱ ቅርጹ የቀያየረ ያን ሰው በመድኃኒት ለማድከም ወይም ደግሞ በመድኃኒት ያን ሰው ለመጨረስ ለመግደል ብዙ ጥረቶችን ያደርጋል ማለት ነውና ወንድማችን ስንመጣ እንግዲህ ወንድማችን ቲክቶክ ላይ የምታውቁት ወንድም ነው። በጣም ያሳዝናል። አንድ ሰው ደግሞ እንደዚህ ሆኖ ስታገኙት ደግሞ በጣም ያሳዝናል ማለት ነውና እኔ የወንድማችን ቪዲዮ ያመጣሁት ወደዚህ ለምንድን ነው ብዙ ጊዜ የኛ በምንላቸው ሰዎች ቅርባችን ባሉ ሰዎች የምንጠቀው በእንደዚህ አይነት ነገር ለምንድን ነው የሚለውን ነገር ከዚህ በፊት ላይቭ ላይ ተነጋግረናልና እስኪ ዛሬ የምንድገመውና ለምን ይመስላችኋል? እስኪ ለምንድን ነው እኛ በምናውቃቸው ሰዎች በምናምናቸው ሰዎች እንደዚህ አይነት ነገር ይፈጽሙብናል፣ ያድርጉብናል ብለን በማናስባቸው ሰዎች ለምንድን ነው እንደዚህ አይነት ነገር የሚፈጸምብን? ለምን ስትሉ አንደኛ ሰይጣን ፈተና የሚያበዛብን እኛ በምንወደው ነገር ወይም ደግሞ እኛ አጠገባችን ባለ ነገር ነው። እኛን የሚያቀን አለ አይደለ? እኛን ከስለ መስራታችን የሚያቀን አጥብቆ እኛን የሚከታተለን ሰው ይጠቀማል ብዙ ጊዜ እኛን ለማጥቃት ማለት ነው። ለሱ ስራም ይቀልለታል ማለት ነው እንጂ የማታውቁት ሰው በነገራችን ላይ እናንተ ክፋት ሊያደርግ አይችልም። ሊሰድባችሁ ሊያንቆሻችሁ ነው ይችላል፣ ግን እናንተ ላይ
በዚህ ርቀት ደረጃ አይሄድም። በቃ መተት ሊያደርግባችሁ ወይም ደግሞ ሊያስደግምባችሁ የሚችል ሰው ማን ነው? በቅርባችሁ ያለው እስራችሁ ያለው ሰው ማለት ነው። በቃ ውስጡ ልታውቁ ማትችሉት ጥርሱን እየሰጣችሁ ግን ኋላ የሚሰራላችሁ ሰው የሚኖር ማን ነው? ካጠገባችን ያለው ሰው ማለት ነው። እና እናቴ ብዙ ጊዜ ለመዝናናት ከጓደኞቼ ጋር ምናምን ስወጣ ሁልጊዜ የምትለኝ አባባል በቃ ሁልጊዜ ይሄን ነገር የምትለኝና እባክህን ጓደኛ አታብዛ፣ እንደው ልትዝናና እንኳን ልጠጣ እንኳን ከገባ እንደው የከፈትከው ጠርሙስ ክፍት ሆኖ ወደ ሽንት ቤት እንዳትሄድ፣ ከሄድክም እንደመልሰህ ስትመጣ ያንን ጠርሙስ እንዳትጠጣው፣ ሌላ አዲስ እንትን በል እዛዝ፣ ወይም ደግሞ በቃ ሳጠጣ ተመለስ ትለኛለች ማለት ነውና ኧረ ዝም ብለሽ ነው እኮ እንደዚህ ባል ነገር እላታለሁ ማለት ነው። እንደዚህ ስለመናፈስቱ ጋር ሳይገባኝ በፊት እንደዚህ እላት ነበረ ማለት ነው። ግን እናቶች ውስጣቸው ይታወቃቸዋል። ገብታችኋል? እናንተ ለቁም ነገር ስትደርሱላቸው እናንተ የሆነ ነገር ላይ ደርሰው ሳያዩአችሁ ውስጣቸው መፍራት ይጀምራል ማለት ነው። እንደው አንዱ ያጠፋብኝ ይሆን፣ አንዱ እንደው ልጄን አንድ ነገር ያደርግብኝ ይሆን እያሉ በጣም ይሳቀቃሉ ማለት ነው። እና የእናቴ ነገር ነው ትዝ ያለኝ ማለት ነው ወንድማችንን ሳይ ማለት እና ይሄ ወንድማችን እንግዲህ ብዙዎችን ያግዛል፣ ይረዳል። ቤቱን ማስገብቶ አብልቶ አስተኝቶ መሄድ ወደ የፈለጉት ቦታ ሸኝቶ ምናምን ብዙ ጊዜ እርዳታ የሚያደርግ ወንድም ነውና በዚህ ልጅ ላይ እንግዲህ የገዛ ወንድ ጓደኞቹ እንደሰማችሁት የገዛ ወንድ ጓደኞቹ ናቸው መድኃኒት ያበሉት ማለት ነው። እና ይሄ ልጅ በምን ሊድን ይችላል? በምን ሊፈወስ ይችላል? እንግዲህ ልጁ ሙስሊም ነው። እንዲህ ነው ብላችሁ እንኳን መናገር አትችሉም። እና በጣም ብዙዎቻችን በዚህ ነገር ተሰቃይተናል። ሳናስበው ሳናውቀው የጠጣነው ጠጣለ፣ የበላነው መብል አለ ማለት ነው። በዛ ምግብ ላይ ተደግሞ በዛ መጠጥ ላይ ተደግሞበት ማለት ነው። ያ ደግሞ ገብቶ በቃ ህይወታችንን ምስቅልቅሉን ነው የሚያጠፋው ማለት ነው። ምስቅልቅሉን ማለት ነው። በቃ የፈለጋችሁ በታከም ቤት ይላላችሁ፣ አንዴ ሰርጀሪ ትባላላችሁ፣ አንዴ በቃ ትሪትመንት ያስፈልጋችኋል ትባላላችሁ፣ በጣም ብዙ ነገር ትባላላችሁ። ግን በምግብ የገባ መንፈስ አይያዝም ማለት ነው። በቃ ሊጋለጥና ወይም ደግሞ ሊያዝ የሚችለው ምንድነው? በጸበልና በጸበል ብቻ ስለሆነ ማለት ነው። እንዲሁም ደግሞ በአምልኮት ህይወት ማለት ነው። እና ልክ እንደ ወንድማችን ብዙዎቻችን ልኖር እንችላለን። እና ካጠገባችሁ ያሉት ሰዎች ምን ያክል ሊወዳችሁ ይችላሉ? ምን ያክል እናንተን ምንድነው ሊጠብቋችሁ ወይም ደግሞ ስለናንተ ጥሩ ሊያስቡ ይችላሉ። ግን የውስጣቸው የልባቸው ግን ማናችሁም አታውቁም። እና ሰው ስላሳቀላችሁ እንደሚወዳችሁ ስላሳያችሁ ብቻ ያ ሰው ይወዳችኋል ማለት አይደለም። ልብና ኩላሊትን የሚመረምረው ማን ነው? እግዚአብሔር አምላክ ስለሆነ ማለት ነው። ስለዚህ ለዚህ ነው የአምልኮት ህይወት ላይ በጣም የበረታን መሆን መቻል አለብን። ከእግዚአብሔር ጋር ያለን ግንኙነት በጣም የጠነከረ መሆን አለብን። ምንድነው? ለዚህ ነው እንደው አንድ ሰው ተነሳስቶ እንኳን መጥፎነት እንኳን ቢያደርግብን እውነት በምንጸልየው ጸሎት በምንሰግደው ስግደት ማለት ነው እግዚአብሔር አምላክ በአንድ በሌላ መንገድ ስለሚያሳየን ማለት ነው፣ በህልም ስለሚናገረን በህልማችን የምናየው ነገር ስለሆነ ማለት ነው። ሁሉም ነገር በመንፈሳዊ አይን ነው የሚታየው ማለት ነው። ወላ ጓደኛ ነሽ ወላ ቤተሰብ ነሽ እንዳለ ሁሉም ሰው ነው ትሉት በመንፈሳዊ እየተመታየ መቻለበት ማለት ነው። ምክንያቱም በጣም መልካም ቤተሰብ አለ፣ በጣም መጥፎም ቤተሰብ አለ ማለት ነው። በጣም መልካም አማች አለ፣ በጣም መጥፎ አማች ስላለ ማለት ነው። በጣም ጥሩ እህትና ወንድም አለ፣ በጣም መጥፎ እህትና ወንድም ስላለ ማለት ነው። ስለዚህ ይሄን ነገር መለየት የምንችለው ምንድነው? በአምልኮት ህይወት ማለት ነው። እና ወንድማችን አንዴ በምግብ የገባ ስለሆነ የትኛውም ሆስፒታል ብትሄድ በታሪክ ሊገኝ አይችልም ማለት ነው። በቃ ወይ በመድኃኒት ጨጓራህን ይጨርሳል ወይ በሆነ ነገር በቃ ራስን ትስታለህ ማለት ነው። እና በጣም የሚያሳዝን ልጅ ነው። በጣም ብዙ ስራ መስራት የሚችል ልጅ የነበረ ልጅ ነው። እና አሁን ያስታውቃል፣ ሰውነቱ ራሱ ትንሽ ቀንሷል ከድሮ ካለበት ሁኔታ ማለት ነው። እና ለምንድነው ሁልጊዜ በምናውቃቸው ሰዎች የምንጠቃው ስንል እስካሁን የዘረዘርኳቸው ነገሮች ናቸው ማለት ነው። ምክንያቱም እነዛ ሰዎች በአቅራቢያችን ስላሉ ስለኛ ከበቂ በላይ የሆነ መረጃ አላቸው ማለት ነው። ከበቂ የሆነ በላይ የሆነ መረጃ አላቸው ማለት ነው። ምክንያቱም ስለኛ ያውቃሉ፣ ምን እንደምንበላ፣ ምን እንደምንጠጣ፣ ምን እንደምንወድ፣ ምን እንደማንወድ፣ የት እንደምንገባ፣ የት እንደምንወጣ ያውቃሉ ማለት ነው። ሁሉ ነገራችን እያንዳንዳችን እንቅስቃሴያችን ያውቃሉ። በአጠገባችን በዙሪያችን ብለን የምናስባቸው ሰዎች ማለት ነው። ስኬታችንን ማየት ያውቃሉ፣ ውድቀታችንን ማየት ያውቃሉ ማለት ነው። ስለዚህ እነዚህ ሰዎች እኛ ላይ ክፋት ለማድረግም እኛን ለመደገፍም ቅርብ ናቸው ማለት ነው። ልባቸው ንጹህ የሆነ ወደ እግዚአብሔር ቅርብ የሆኑ ሰዎች ምናልባት ሰይጣን እነሱ ላይ አድሮ ላይ ሰራ ይችላል። ምክንያቱም የነሱ ጸሎት፣ የነሱ ስግደት ወይም ደግሞ የነሱ መንፈሳዊነት ሰይጣንን በእነዚህ ነገር እንዳይሰራባቸው ስለሚከለክላቸው ማለት ነው። ግን በእንደዚህ አይነት ውስጥ ያሌለ ከሆነ በዙሪያቸው ያሉ ሰዎች ጠቅላላ በእንደዚህ አይነት ነገር በጣም ይፈተናሉ ማለት ነው። እናንተ ትንሽ ስትለወጡ፣ እናንተ የሆነች ነገር ትንሽ ይሄ ነገር ስታገኙ ልባቸው ላይ ሄዶ
ማለት ነው። የቅናት መንፈስ ያሳድርባቸዋል ማለት ነው። ጭንቅላታቸውን ቀን በቀን ይነዘንዛቸዋል። በቃ እሷ እንዴት እንደዚህ አንቺ ቁጭ ብለሽ እንዴት እሷ እንደዚህ ስራ ታገኛለች? እንዴት ገንዘብ ታገኛለች? እንዴት ሀብት ታፈራለች? እንዴ አንተ ቁጭ ብላለህ እኮ ለምን ዝም ትላለህ? ንጠቃት እንጂ ምናምን እያለ ጭንቅላታቸው ላይ ይነዘንዛቸዋል ማለት ነውና መመራችን ሲያስተምር ሰምታችሁ ከሆነ እነሱ እናንተ ላይ ለመላክ ራሱ በጣም ከጭንቅላታቸው ጋር በጣም ከብዙ ትግል ታግሎ ነው መጨረሻ ላይ ሲሸነፉ ነው ማለት ነው ወደ እንደዚህ አይነት ነገር የሚሄዱት ማለት ነው። እኛ በማንም አንፈርድም፣ ግን ዙሪያችሁን ሁልጊዜም ቢሆን በአምልኮት ህይወት እጠሩት። የምሬን ነው የምላችሁ። እናንተ የአምልኮት ህይወት የገባችሁ ሰዎች ከሆናችሁ እናንተ ስለ አምልኮት ህይወት የምታውቁ ከሆነ ቅርባችሁ ያለውን ሰው ይሄ ነገር እንዲያውቅ በዚህ ነገር ውስጥ እንዲሳተፍ ህይወቱን በእንደዚህ ነገር እንዲሞላ የማድረግ ግዴታ አለባችሁ። ያለበለዚያ በኋላ ላይ ተጎጂ የምንሆነው ማለት ራሳችንን ማለት ነው። እኛው ቀን ግን ከጎናችን ያለነውን ሰው ማናነቃ ከሆነ መጨረሻችን ይሄን ነው የሚሆነው ማለት ነው። እና ደግሞ ዝም ብለን ሰው ማግበስበስ ማለት ነው። ሰው ጓደኛ ሲበዛ ጥሩ አይደለም። ጓደኛ መብዛት ራሱ መልካም አይደለም ማለት ነው። ምክንያቱም 5 ጓደኛ ቢኖራችሁ ማለት ነው የልብ ጓደኛችሁ ሊኖር የሚችለው ከአምስት ውስጥ አንዱ ሰው ነው። ከአምስት ውስጥ እዛው እርስ በርስ ሚስጥረኛ ይሆናል፣ የማያወራ አለ፣ ገብታችኋል። ዝም ብሎ ሰላም ምናምን ቢባባል አለ፣ በጀማ ስለሚገናኙ ብቻ የሚያወሩም አሉ ማለት ነው። ግን የልባችሁን የምታወሩት አንድ ሰው ጋር ነው። አምስቱን የልባችሁን አታወሩ፣ አንዱ ጋር ብቻ ቢሆን ነው ማለት ነው። ስለዚህ ውድ ቤተሰቦቼ ማለት ነው በማን ምን ሊደረግባችሁ እንደሚችል አታውቁም። በቃ ማን እናንተ ላይ ክፋት እንደሚያስብ እናንተ ማጥፋት የሚፈልግ ማን እንደሆነ ልታውቁ አትችሉ ማለት ነው። አንድ ሰው ከጎናችሁ ስላለ ብቻ ያ ሰው አረ እንደዚህ ነገር አያስብም፣ ይሄ ነገር ስለኔ እሱ በጣም ነው የሚቆረቆርልኝ፣ ስለኔ እንደዚህ ያደርግልኛል ምናምን ብላችሁ እንዳትሞኙ ወይም ደግሞ ወደኋላ እንዳትሉ ነው። ገብቶቻል እምላችሁ። ስለዚህ የአምልኮት ህይወት በጣም ያስፈልገናል ማለት ነውና ወንድማችን እንደው ክርስቲያን ቢሆንና እውነት እንደው የአምልኮት ህይወትን የሚያቅሰው እንደው ቢመክረውና ጸበል ቢሄድ ቢጠመቅ ብዙ ነገር ይጋለጥለታል፣ ብዙ ነገርም ሊወጣ ይችላል ማለት ነው። ግን ወንድማችን ሙስሊም ስለሆነ ለሱ ይሄን ምክር መስጠት ትንሽ ከበድ ስለሚል ማለት ነው። ምናልባት በእነሱ እምነት እንደዚህ ነገር ሊኖር ይችላል። ግን እኛ የምናውቀው ሰይጣንን የሚያጋልጥ ሰይጣንን የሚያስር ሰይጣንን ሴራውንና ስራውን የሚገልጠው ንጽሕት ቅድስት የሆነችው ኦርቶዶክስ ቤተክርስቲያን ነች ብዬ ነው የማስበው፣ በእኔ እምነት ማለት ነው። ሁላችሁም እንደዚህ የምታስቡት ብዬ አስባለሁ። እና እንግዲህ ወንድማችን የደረሰበት ይሄ ነው እና ዙሪያችሁን በደንብ ተመልከቱ፣ ዙሪያችሁን ነገር በደንብ አጥኑ። ዝም ብላችሁ አትሞኙ። የምሬን ነው የምላችሁ። ያገኛችሁትን ነገር አትብሉ፣ አታግበስብሱ። እንደው የትም ቦታ ስትሄዱ ባርካችሁ መብላትን ልመዱ። ሳትባርኩ እንዳትበሉ፣ የእግዚአብሔር ስም ሳትጠሩ እንዳትበሉ። የምሬን ነው የምላችሁ። እንደው ድንገት በልታችሁ እንኳን ቢሆን በጣም ጸሎትና የመቁጠሪያ ቅጥቀጣ ያስፈልገዋል ማለት ነው። ሆዳችሁ በመቁጠሪያ ማለት ነው። በአብ በወልድ በመንፈስ ቅዱስ ስም ቤታችን በቅድስት ድንግል ማርያም ስም በሊቃነ መላእክት ስም በጻድቃን ሰማዕታት ስም በምግብ በመጠጥ የገባህ የደብተራ የጠንቋይ መተት እያላችሁ መቀጥቀጥ ማለት ነው። በምግብ በመጠጥ የገባ ካለክ እያላችሁ ስትቀጠቀጡት ስትሰግዱበት ማለት ነው ራሱን ያጋለጣል ማለት ነው። ጸበል ሄዳችሁ እንደ እድለኛ ከሆናችሁ እግዚአብሔር ከረዳችሁ ይጋለጣል ማለት ነው። ምክንያቱም ሰው ባያበላን እንኳን መተት ማለት ነው የሚገርማችሁ ነገር ማለት ነው ለገበያ ተብሎ የተመተተበት ሬስቶራንት ወይም ደግሞ ምግብ ቤት ገብተን በመንበላበት ሰዓት ያኑ መንፈስ እኛ ውስጥ ይገባል ማለት ነው። ከዛ ወዳችሁ ተቀምጦ ያ መንፈስ በጣም ብዙ ስራ የሚሰራው ማለት ነው። በጣም ብዙ ነገር ሊያደርጋችሁ ይችላል ማለት ነው። አንድ መንፈስ የተላከበትን ዓላማ ብቻ አይደለም የሚፈጽመው፣ የራሱንም ጭምር ነው የሚፈጽመው። ሰዎች ላይ ገብቶ እነሱ የፈለጉትን የሚያደርግላቸው እነሱ አደረገልኝ ብለው ደስ እንዲሰኙ እንጂ እነሱ እንዲደረግላቸው ከፈለጉት በላይ እሱ ደግሞ ይቀጥላል ማለት ነው። የራሱን ስራ ይቀጥላል። ተቀምጦ በሽታ ይሆንባቸዋል፣ ኃጢአት እንድትሰሩ ያደርጋቸዋል፣ በጣም ብዙ ነገር ያደርጋቸዋል ማለት ነው። ስለዚህ ይሄ በምግብ የሚገባ ነገር ደግሞ ግዴታ ትጋት ያስፈልገዋል ማለት ነው። ትጋት ያስፈልገዋል። በአየር ላይ የሚገባው እሺ ስትጸልዩም ስትቀጠቀጡም እያዛጋችሁም ሊወጣ ይችላል። ስትጸልዩም ስትሰግዱበትም ብዙ ነገር ሊጋለጥ ይችላል። በምግብ የገባ ግን መጀመሪያ ጤናችሁን ነው የሚነሳው ማለት ነው። በቃ ጤናችሁን ነው የምትነሳው። ውስጥ ኦልሬዲ ገባ፣ በቃ ገብታችኋል። በቃ ውስጥ ገባ፣ ተገናኘ ማለት ነው ከሰውነት አካላችሁ ጋር ከሰውነት ህዋሳችሁ ጋር ስለሚገናኝ በጣም ከባድ ነው የሚያደርግባችሁ ማለት ነው። እና ያደክማችሁና እናንተ ምንድነው መፍትሄን ፍለጋ ወደ ቤተክርስቲያን ወይ ደግሞ ወደ እግዚአብሔር እንዳትመጡ እንዳትቀርቡ ያደርጋችኋል ማለት ነው። ዋነኛ ዓላማው ይሄ ነገር ስለሆነ ማለት ነው። ስለዚህ ወንድማችን
እንደው ማርያምን ክርስቲያን ቢሆንና እንደው ክርስቲያን ባይሆንም እንደው ይሄ ነገር ገብቶት የምር ነው የምላችሁ መስገድ መቀጥቀጥ ቢጀምር ይሄ ልጅ በቅርቡ ማጋለጥ የሚችለው ነገር ነው ማለት ነው። ግን እህት ወንድሞቼ በተለይ ወጣቶች እንደው የሆነ ነገር ቀስቀስ ስትሉ የሆነ ነገር ስትሰሩ የሆነ ነገር ሲኖራችሁ እባካችሁ ራሳችሁን ጠብቁ። ለእናንተ የሚያሽቃብጠው ሁሉ ስለእናንተ የሚያወራው ሁሉ እናንተ ስትመጡ ወንበር የሚስብላችሁ ሁሉ የእናንተ ወዳጅ አይደለም፣ ወዳጃችሁ አይደለም። የምሬን ነው የምላችሁ። ወዳጅና ጠላታችሁን ማወቅ የምትችሉት መለየት የምትችሉት በማን ነው? በእግዚአብሔር አምላክ ብቻ ነው ማለት ነው። እናንተ በጾም በጸሎት በስግደት የበረታችሁ ስትሆኑ በንስሐ በቅዱስ ቁርባን የበረታችሁ ስትሆኑ ባለፈውም ተናግሬዋለሁ። እናንተ ጋር የሚመጣው ክፋት ነገር ሁሉ እናንተን ሊያጠቃ እናንተን ሊያጠፋ የሚመጣው ነገር ሁሉ ስብርብሩ ነው የሚመጣው ማለት ነው። እናንተ ሳይነካችሁ ተመሽመድምዶ ይቀራል ማለት ነው። ይሄን ማድረግ የምትችሉት ግን የእግዚአብሔርን ኃይል መላበስ ስትችሉ ነው ማለት ነው። ያለበለዚያ እንደምታውቁት ነው ማለት ነው። ስለዚህ የአምልኮት ህይወት በጣም ለብዙ ነገር ያስፈልገናል። በጣም በቃ ይሄ ነው በየ ለማልጠቅሳቸው ነገሮች በጣም ለብዙ ነገሮች አስፈላጊ ነገር የአምልኮት ህይወት ነው ማለት ነው። ስለዚህ የአምልኮት ህይወት መጾም፣ መጸለይ፣ መስገድ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል፣ ጸበል መጠበቅ፣ አስራታችንን ማውጣት፣ ነዳያንን መመገብ፣ ሙዳየ ምጽዋት ማውጣት እነዚህ ነገሮች ለኛ ለነፍሳችን ለስጋችን የሚጠቅሙ በጣም ትልቅ ነገሮች ናቸው ማለት ነውና እንደ ወንድማችን እግዚአብሔር አምላክ ረርቶት እንደው ደና ቢሆን ደስ ይለኛል። ምክንያቱም እኔ ለማንም መጥፋትን አልመኝም ማለት ነው። በጣም ያሳዝናል። የፈለገም ከእምነታችን ከኛ እምነት ውጭ ቢሆንም ግን እነዚህ ነገር ተፈጥሮ በስታይ ደግሞ በጣም ያሳዝናል ማለት ነው። በጣም ነው የሚያሳዝነውና እህት ወንድሞቼ በደንብ ነቅታችሁ ጠብቁ፣ ራሳችሁን ጠብቁ። ዞር ብላችሁ ተመልከቱ። ዝም ብላችሁ በየሄዳችሁበት ሁሉ ያገኛችሁትን ሁሉ አገሱስ መብላት አይደለም፣ መጠጣት አይደለም። እዛ ምግብ ላይ ምንድነው ያለው የሆነ ነገር ይችላል ብላችሁ አስባችሁ ጸልያችሁ በስትክክል ባርካችሁ በዚህ ምግብ ላይ ያለክ መንፈስ በዚህ ምግብ ላይ የተመተትክ መንፈስ በእኔ ውስጥ ገብተክ ልትሰራ ያሰብከውን ሐሳብ እግዚአብሔር አምላክ ያክሽፍብህ፣ እግዚአብሔር አምላክ ይገስጽህ፣ ታሰር ብላችሁ ምግቡን መብላት ካለባችሁ መብላት ከሌለባችሁ ደግሞ አለመብላት ነው ማለት ነው። ያው ድንገት የምትጠራጠሩ ሰው ጋር ግን የቅርብ ሰው ሆኖ ሄዳችሁ መበሉ ከሆነ ትንሽ ከበድ ስለሚል ማለት ነውና ወንድማችን እግዚአብሔር አምላክ ይማረህ። ውድ ቤተሰቦቼ እንግዲህ እኛም በርታ እንጠንክር። ከዚህ ቪዲዮ ቀጥሎ እንግዲህ እሱ የተናገረውን ነገር አስቀምጥላችሁና ኦሮሞኛ የምትችሉ ሰዎች ተርጉሙና አሁን ልጅቷ ካስተረዳችሁ ወይም ደግሞ እኔ ከተረዳሁት በላይ ከሆነ ያለው ከስር ኮሜንት ላይ ጻፉልን፣ እናየዋለን፣ እናነባዋለን፣ እንማርበታለን ማለት ነው። ሰላም ክርስቶስ ከሁላችን ጋር ይሁን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላሙን akkam jirtanii ilmaan oromoo guutuun keessan addunyaa kanarra jirtan hundumti keessan iyyuu buleera alhamdulillah. Egaa wanti isin agarsiisuu dhufe kaleessa kiliinii isiniif hin goone boo'ichatti fillafiitii koo dhufe kanaaf iyyuu rakata kana foormii guutuun iyyuu jechuudha. Rabbiin isiidhaaf haa ta'u ijoolleen oromoo ta'u na gargaaranii jiranii rakata kana baay'eedha jechuudha. Rakkanni kuni rani hospitaala kanaadha kan inni bor deemu jechuudha. Boriin deema kanaan gizee kudha torbaffaan deemaa jira. Gaafa 26 qaba, gaafa 28, gaafa 18 qaba jechuudha. Innaa wantichi akimii miti kiliinis ni gochuudhaaf namatu qoricha na nyaachise waan na nyaachifame. Kanaafiyyuu ani ilma namaatiif maaliin balleessee beeku? Yoon ilma namaa offachiise, yoon kiisii koo keessaa baasee nama gargaareen ala, yoo nama bakkee bulee mana fidee offachiisee nyaachisee obaasee gaggeesseen ala ilma namaa maaliin itti godhee beeka? Kanaafiyyuu nama akkasumatti godhe abaara anaa immoo du'aa inaa godha. Rabbiin immoo khayrii sana dhageessisu inshaallah hunduma keessaniyyuu. Ana amma kana keessan ciniina garaan keessi nafne uumma tokko uumma sabaruun nadhabe carrashaadha waan isaan beeku maaliifuyyuu wanta ani khayriidha buleewwan kiyya ammas wanta isin karadhu du'aa akkasii naa gootan didee bakka kana moodee didee na didee yaa jamaa የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማ ተከፈት እግዚአብሔር ተከፈት